ራስ ወዳድ ባይሆን ኑሮ እኔን ጥሎ አንቺ ጋር አይመጣም ነበር ከመጀመሪያው። አንቺ ስታየው ደግሞ አንቺን ጥሎ እኔ ጋር አይመጣም ነበር። ይሄ ልጅ ነገ ደግሞ ሌላ ሴት ስትመጣ ጥሎኝ ይሄዳል። አረክሽ እንዴ? ይቅርታ ካላረክሽልኝ ወላልሽ። እሺ ልጅ አንተ አይደለም ካሊ እሱ ራሱ እዚህ ታሪክ ላይ በጣም ተጎጂ ነው። እኔ ነኝ በቃ እኔ ጉዳይን ጉዳትስ ከአንዴም ሁለት ሶስት ደጋግሜ ነግሬ ነበር። እሷን አምነን ይሄን ውሸታም ነው ያደረከው። ስለዚህ እጅህን ያገኘው እኔ አመኛለሁ ያኔ ማጥፋቴ አሁን ገብቶኛል። እርሳቲ ከበቂ በላይ አንቺን ማጣቴ አስተምሮኛል ብዙ አሳይቶኛል። እርሳቲ መቼም ከስህተት የጸዳ የለም ስህተት ሰርተናል። እርሳቲ ታዲያ ካለፈው ፍሬ ብንማረክ ወይ ምን ይለናል? ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ያው ያሉብኝ ችግሮች እንዳሉ ሆኖ ደህና ነኝ እግዚአብሔር ይመስገን። ያው ማመስገን ጥሩ ነው። ሁሌ ማማረር ጥሩ አይደለም። የተፈጠረብን ነገር ከባድ ቢሆንም አመስግነን ነው መቀጠል ያለብን። ከኛ የባሰ ችግር የሚያሳልፍ ከኛ የባሰ ብዙ ከባድ ሁኔታ ላይ ያሉ ሰዎች ስላሉ ማመስገን ነው የባሰ እንዳይመጣ እያመሰገን ነው የምንሄደው ማለት ነው። እና እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። እኔ ካሜራ ይዤ እንደዚህ ቪዲዮ ሁሉ መስራት እስኪያስጠላኝ ድረስ ነው። በጣም ብዙ ከባባድ ጊዜያቶች እያሳለፍን ያለ ነው። ምክንያቱም ሁሌ ለእናንተ ችግር ሁሌ ለእናንተ የእኛን ጭንቀት ማካፈሉ በራሱ ይከብዳልና ግን ደግሞ ያለንበት ሁኔታ ስለሆነ ሁሉንም ነገር አብራችሁ ስለምታውቁት ለዛ ነው ሁሌ እንደዚህ አይነት ነገር ዘንላችሁ የምንመጣ። ሰሞኑን እየተፈጠረ ስላለው ነገር አንዳንድ ነገር ልበላችሁ። ምክንያቱም ብዙ ሰዎች ከኔ መልስ የምትፈልጉ ይመስለኛል ሳስበው። ማለት ለምን እንደዚህ እንዳደረኩኝ ማወቅ የምትፈልጉ ሰዎች አላችሁ። ምክንያቱም ኮሜንት ላይ የሚያየው ነበር ለምን እንደዚህ በቀል ጥሩ ነው ወይ በቀል እኮ የሰይጣን ነው ለምን እንደዚህ አደረግሽ እያላችሁ ነበር። ግን ያሳለፍኩትን ህይወት ማቀው እኔ ነኝ። የምር ማለት ማርያምን ነው የምላችሁ። በጣም ከባድ ጊዜ ነው ሳሳልፍ የነበረው። ቤተሰቦቼ እኔ በቃ ምን አይነት ሁኔታ ውስጥ እንደነበርና ከኔ በላይ የሚረዳ ሰው የለም። በኔ ቁስል በኔ ጫማ ካልሆናችሁ ልታውቁት አትችሉም። እና በጣም ከባድ ጊዜ ነው ያሳለፍኩት። ለዛ ደግሞ ይሄን ሁሉ ነገር እንዳረግ ያደረገኝ እሱ ነው። ታውቃላችሁ በጣም ብዙ ዋጋ አስከፍሎኛል ህይወቴ ላይ። እንደዚህ አይነት መጥፎ ሰው እንደሆነ ያደረገኝ እሱ ነው። ባደረኩት ነገር እውነቱን ስነግራችሁ አልቆጭም። እንኳንም አደረኩት መጥፎ ነገር ቢሆንም የተቀየማችሁኝ የተከፋችሁ ካላችሁ ይቅርታ። ግን በቃ አይቆጨኝም። በቃ ቢያንስ ሌላው ቢቀር የኔ የሆነ ነገር እንኳን ቢቀር ቤተሰቦቼ አንገታቸውን ከመድፋት አድኛለሁ ብዬ አስባለሁ። ወይም ቤተሰቦቼ ቤተክርስቲያን ሄደው ጓደኞቻቸው ጋር ሁሉም ጋር ጎረቤት ጋር በሰላም እንዲኖሩ ለማድረግ ነው የሞከርኩትና ቤተሰብ ያላችሁ እህት፣ ወንድም፣ እናት፣ አባት ያላችሁ ታውቁታላችሁ ይሄን ህመም። ለዛ ነው ብቻ ያደረኩት ነገር ጥሩ ነው፣ መማሪያ ይሆናል። ሌሎች ሰዎች እንደዛ አድርጉ እያልኩኝ አይደለም፣ እንደዚህ እንዲሆን አልፈልግም። ግን ቢያንስ ይሄን ነገር ያደረኩበት ዋነኛ ምክንያት በሴት ህይወት ላይ እንደዚህ መቀለድ የምትፈልጉ ሰዎች አላችሁ፣ ብዙ ወንዶች አላችሁ እና እናንተ ቢያንስ እንድትማሩ ስለፈለኩ ነው። እሱም ቢሆን በሰው ህይወት ላይ መቀለድ አይቻልም። በቃ ማለት የራሱን ህይወት ለማስተካከል በእኔ ህይወት መቀለድ የለበትም። ዛሬ ከነገ ይሆናል፣ ነገ ወደዛኛው ይሆናል። የራሱ ህይወት ሲስተካከል ጥሎኝ ይሄዳል። የሱ ህይወት ሲበላሽ ነገ ይመጣል። እኔ የሱ ህይወት ሲበላሽ የምቀበለው ጥሩ ሰው ስለሆንኩኝ እንጂ ስለምወደው እንጂ ጅል ሁኜ ወይ ሸውዶኝ አይደለም። ይስተካከላል፣ ከዛሬ ነገ ይስተካከላል እያልኩኝ በጣም ብዙ ሞከርኩኝ። ግን እሱ በእኔ ህይወት እየቀለደ መኖር ነው የፈለገው። ስለዚህ ቢያንስ እንደዛ ማድረግ እንደማይችል እንዲገባው ስለፈለኩ ነው ያደረኩና የተቀየማችሁኝ ካላችሁ አሁንም በድጋሚ ይቅርታ ማለት ፈልጋለሁ። እና ከዛ በተጨማሪ ደግሞ አሹ ጋር የነበረው ነገር ታውቃላችሁ። ወንድሜ ነው ጓደኛዬ ነው ብዬ በጣም ብዙ ነገር ከሱ ጋር ሳማክረው ብዙ ነገር ሳደርግ የነበረ ሰውዬ አንዳንድ ስልኬ ላይ የነበሩ ፎቶዎችና ቪዲዮዎች ምናምን እኔ እንዴት እንደወሰደም በምን አይነት መንገድ እንዳገኘውም አላውቅም። ከስልኬ ወስዶ እነዛን ፎቶዎች ይለቃለው ካላወራሽኝ ካላገኘሽኝ እያለ በጣም ብዙም አይሆኑ ነገሮች ሲያደርግ ነበረ። ብቻ በዛ መሀል አንዳንድ ጥሩ ያልሆኑ ነገሮች ተፈጥሮ ነበር። እግዚአብሔር ይመስገን ቪዲዮውን ተለቆ ነበር፣ ከሱ እጅ ወጥቶ ነበር። እንግዲህ እንደሚለው በጓደኛዬ በኩል የተለቀቀው እያለ ነው። ቪዲዮን ለማስጠፋት ችለናል። ቪዲዮ ቢኖርም ያን ያክል ህይወት የሚረብሽ ነገር አልነበረም። ግን እንደ ሴት እንደዚህ አይነት ቪዲዮ ህይወቴን ምናልባት ለወደፊት የሆነ ነገር እንኳን ይዞብኝ እንዳይመጣ ስለፈለኩ ነው እንዲጠፋ የፈለኩት። እና አሹም ከቪዲዮ ውጭም በውስጥ አውርቶ ነበር በጣም እንደጸጸተው ማድረግ እንዳልነበረበት እና ብቻ ለምን እንደዚህ እንዳደረገ ግራ እንደገባው ነግሮኛል። እኔ ማንም ሰው ህይወቴ እንዲረብሸው ነው እንጂ ማልፈልገው እኔ ካሹ ጋር ሌላ የሆነ ችግር የለብኝም። ስለዚህ አልተቀየምኩትም። በጣም ብዙ ሰው ለመጉዳት እየሞከረ ነው፣ በተለይ እኔን ለመጣል እየሞከረ ነውና እግዚአብሔር ይመስገን ማንም አይጥለኝም። እግዚአብሔር አለ፣ የዋሆች የሚጠብቅ አምላክ አለና እግዚአብሔር ይጠብቀኛል። እኔ በማንም አልቀየምም። የምሬ ነው። በሰው መቀየም በሁሉም ሰው መቀየም
ጠላት ነው የምናበዛው እንጂ ምንም እናመጣው ነገር የለም። በዚህ ዘመን ጓደኛ ማብዛት የምሬ ነው በጣም ብዙ በደሎች በጣም ብዙ መካዶች እንዲደርሱብን ነው የሚያደርገውና በቻልነው መጠን ችግሮቻችንን የምንፈታ በራሳችን መንገድ መሆን አለበት። ከሰው ብዙ ማንጠብቅ ሰዎች ስንሆን በራሳችን መቆም እንለምዳለን እና እኔ ይሄን ነው የምላችሁ። ዛሬ መጣሁ ስለዚህ ጉዳይ ላወራ አይደለም። በዚህ አጋጣሚ ለእናንተ መልስ መስጠት ስለፈለኩ ነው ስለዚህ ያወራሁት። የአብስራ ከአሹ ስልክ የነበረውን ቪዲዮ ለእኔ ብላ ቤቱ ድረስ ሂዳ አጥፍታልኝ ነበር። ለዚህ ደግሞ በአሹ ቤትም አመሰግናለሁ ብያታለሁ። አሁንም በድጋሚ በጣም አመሰግናለሁ። አንድ ሴት ለሴት እንደዚህ አስባ በዛ ላይ ጠበኞች ነን ጥሩ ስሜት ላይ አይደለም አሁን ያለ ነው። ይሄን ሁሉ ነገር ረስታ ለእኔ ብዙ ነገር አድርጋልኛለችና በጣም አመሰግናለሁኝ። እና ዛሬ እኔም በጣም እንደምትፈልገኝ ነግራኛለች። ለምን እንደፈለገችኝ አላውቅም። ከዚህ በኋላ እኔና እሷን የሚያገናኝ ነገር አለ ብዬ አላስብም። እና በጣም እንደምትፈልገኝ የነገረችኝ ድምጿም ጥሩ አልነበረም። ጥሩ ሁኔታ ላይ እንዳልሆነች ነው የነገረችኝና ቢያንስ ለእኔ ብላ ያን ነገር ካደረገችልኝ እኔ ለሷ ብዬ አንድ ቀን ባገኛት ከህይወት የሚቀነስ ነገር ስለሌለ ላገኛት ወስኛለሁ ማለት ነው። ስለምን እንደምታወራኝም አላውቅም፣ ግን በጣም አስፈላጊ በጣም አስቸኳይ ነገር ነው ያለችኝ። ሌላ ችግር ይዛብኝ እንደማትመጣ ተስፋ አረጋለሁ። ከዛ ውጭ ግን ምናልባት ማገዛት ነገር ኖሮ ከሆነም ግዴታ እንደ ሰው ግዴታ ስለሆነ ዛሬ ላገኛት ወስኛለሁ ማለት ነው። እና አሁን ሰፈሪ አካባቢ ነው ያለሁት። እመጣለሁ ብላኛለች። ትንሽ አብስራን አብረን እንጠብቃት። ቀኙን ተሳስቤ አንተን በመልመዴ ወዲህ ላለል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ ላኑረው ህመሜን አባቱ ያደራ እንግዲህ ሐኪሜ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው ያጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በእኔ ብቻ ትረት። እንዴት ነሽ? አለሁ። በሰላም ነው? ፊትሽ ድምፅሽ አይሰማም። ነው ደስ ተጋቢና ድምፅሽን ከፍ አድርጊ። በሰላም ነው ፊትሽ? ሰላም ነው ከተባለ ነገር ችግር አለ? በጣም እንደምትፈልጊኝ ስለነገርሽኝ ነው እንጂ እውነቱን ስነግርሽ አሁን እንደዚህ ሆነሽ ምናምን እንደዚህ ማለት የለብኝም። ግን ከአንቺ ጋር መገናኘትም አንቺ ጋር የሚያገናኘን ነገር አለ ብዬ አላስብም። ልክ ነሽ። ምንም አልሰሳችም። ያደረግሽልኝ ነገር በጣም አመሰግናለሁ። በአካል ባንገናኝም በቪዲዮ ከዚህ በፊት ተናግሬያለሁ። አንቺ ከመምጣት በፊትም እያወራው ነበር። አሁንም በድጋሚ በአካል ስላገኘሁሽ በጣም አድርጌ አመሰግናለሁ። በጣም ትልቅ ነገር ነው ያደረግሽልኝ። በተለይ ያለንበት ሁኔታ እንደዚህ የሚያስደርግ አልነበረም። ግን አንቺ ማንነትሽን ያሳየሽውና በጣም አመሰግናለሁ። ቴንክ ዩ። ከዚህ ውጭ ግን የምናወራው ነገር አለ ብዬ ስለማላስብ መናገር የምትፈልጊውን ነገር ተናግረሽ ቶሎ ቤት ደስ ይለኛል። ያንን ነገር ይኸውልሽ ምስጋና ፈልጌ አይደለም ያደረኩት። ማንም ሰው ይሄንን ነገር አይቶ ጸጥ ሊል የሚችለው ነገር አይደለም። ስለሱ ካንቺ ምስጋና ምንም ጠብቄም አይደለም አሁን የመጣሁት። የራሴ በጣም አንገብጋቢና በቃ በጣም የሚያስጠላ ሁኔታ ላይ ስለሆንኩኝ ለራሴ ጉዳይ ነው የጠራሁሽ እኮ። እኔ ምን ልረዳሽ እችላለሁ? አንቺ ያለሽበት ሁኔታ ጥሩ ላይሆን ይችላል። ሶሪ፣ ያዝናለሁ። ግን ደግሞ ያንቺን ችግር ልፈታም አልችልም። ያንቺ ሀዘን ምክንያትም ልሆን አልችልም። የሚያገናኘን ነገር ስለሌለ አንቺ ሀዘን ውስጥ ስትሆኝ እኔ ጋር መደወልሽ ምንድን ነው? አልገባኝም። ማለት ምን ፈልግ? ሌላ ችግር ልትሆኝብኝ ነው ወይስ ምንድን ነው? ልክ ነሽ። በቃ ብትወቅሽኝም ምንም ብትይም እስካሁንም ልክ ነበርሽ፣ አሁንም ልክ ነሽ። አሁን በቃ እውነቱን ልነግርሽ ነው የመጣሁት። በጣም ተጸጽቻለሁ። በእኔ ምክንያት ነው ይህን ሁላ ስትጎጂም ሆነ ብዙ ከባድ ቀን ስታሳልፍ የነበረው እንደ ሴት። ባለፈው እንትን ካልኩኝ በኋላ ደግሞ ይሄም በቃ መልሼ ቁጭ ብዬ ሳስበው ያሳለፍሽው ቀናቶች በጣም ከባድ ሊሆኑ እንደሚችሉ አስብ። እሱ በጣም ተሰምቶኛል። ለሱ ይቅርታ ልልሽ ነው የመጣሁት። አንዴ ይቅርታ ቢሆን ስለገባሽ ደስ ብሎኛል። በአንዴ ይቅርታ ካንቺ ፈልጌ አይደለም ያለውን ነገር እኔ መጸጸቴ እንድታቂልኝ ብቻ ነው የምፈልገው። ለሁሉም ነገር ስለሁሉም ነገር በጣም ይቅርታ። ያሳለፍሽው ቀን በጣም ይሄ ነው ብዬ ቀላል ልለው የምችለው ነገር አይደለም። በቃ ሁሉም አይቶታል፣ ሁሉም ፈርዷል። ከመጀመሪያም ጀምሮ ስትናገሪ ነበር። እኔ ነኝ ካሌብን ስል ለምን ዛሬ ለመናገር ወሰንሽ? ዛሬ ምን ተገኝቶ ነው?
ያንን ሁሉ ጊዜ ያንቺን ውሸት ለማጋለጥ ስሞክር እኔን ውሸታም ስታደርጊኝ ያንቺን ነገር ስናገር የኔ ህይወት ስታበላሽ የኔ ህይወት ስታመሰቃቂ ኖረሽ ዛሬ ያለቀሽ መጣሽ እዚህ ጋር ይቅርታ እንደዚህ ስላደረኩሽ ምናምን ምን አስፈለገ? ለምን እንደዚህ ማለት አስፈለገ? ምንድነው ምክንያትሽ? ማለት የሆነ ያሰብሽ ነገር ያለ ነው ይመስለኝ። ሶሪ እንደዚህ ስላልኩሽ። ምክንያቱም ብዙ ጊዜ በጣም ብዙ ጊዜ የማይሆኑ ድራማዎች ሰርተሻልና እኔ ሌላ ድራማ መቀበልበት ሁኔታ ላይ አይደለም አሁን ያለሁት። የራሴን ህይወት እንድኖር ተውኝ ነው ያልኩት። በቃ የራሴን ህይወት ልኖር፣ ሁላችሁም ከህይወት ይወጡልኝ፣ ሰላማዊ ህይወት መኖር ፈልጋለሁ። አሁን ደግሞ መጣሽ እንዴት ስለሆንሽ ደግሞ ሌላ ችግር ውስጥ መግባት አልፈልግም። የምርስ ነገር በኋላ አንቺን ችግር ውስጥ ማስገባት እኔ አንቺን አልተቀየምኩሽም። በቃ ይሄ ሁሉ ነገር የተፈጠረው በካሌብ ምክንያት ነው። ያንቺን ውሸት ካንቺ ልቅ እኔ ማመን ነበረበት፣ ካንቺ ልቅ እኔ መቅረብ ነበረበት። አንቺን መርጦ ሄዷል። ስለዚህ በቃ መተው ነው የምችለው። አንቺ ምንም አላጠፋሽም። እዚህ ጋር የምትወጂውን ሰው ለማግኘት ነው የሞከርሽው። የሄድሽበት መንገድ ትክክል አይደለም። አውቃለሁ፣ ሁሉ ነገር አውቃለሁ። እኔ ልቷሽኛችም ውሸትሽ ከገባሽ ከጸጸተሽ ይቅርታ ማለት ያለብሽ እኔን ሳይሆን ካሌብን ነው። ምክንያቱም እዚህ ጋር ተጎጂ የሆነ እሱ ነው። ካሌብን ይቅርታ ማለት እንዳለብኝ አውቃለሁ። ያጠፋውን ጥፋት ሁሉ በቃ እኔ መውቀስ ትችያለሽ። እኔ ነኝ ጥፋተኛዋ። እዚህ ላይ እናንተ ይቅርታ ተባባሉ አይሻልም እኮ? እኔ ነኝ መሀላችሁ የገባሁት። መውቀስ ካለብሽ እኔን እስከመጨረሻው ቀሽ በቃ ቅጣቴን እቀበላለሁ። እሱ በጣም የዋህ ስለሆነ ነው፣ ሌላ ነገር ማየት ስለማይችል ነው። በቃ ወደ ቡቡ እንደሆነ ታውቂያለሽ፣ ለሰው የሚራራ ሰው እንደሆነ ታውቂያለሽ። የዋህነት ሰውን ከጎዳይ አይጠቅምም ማለት ነው፣ አያስፈልግም እኮ ራሱ ነው። እሱ ራሱ እዚህ ታሪክ ላይ በጣም ተጎጂ ነው። እኔ ነኝ በቃ እኔ ጎዳኝ ጉዳትስ እኔ ጎዳሽን ጉዳት እሺ፣ በምን ነው የምትክሱኝ? እስኪ እናንተ ታልን ነው የመጣሁት። እባክሽ እንደዛ አትሁኝ እባክሽ። ይቅርታ ካላደረግሽልኝ እኮ እሺ አልኩሽ እኮ። እንደዚህ በመሆን አይደለም እኮ እንደዚህ በመሆን አድርጊልሻለሁ። ይኸው ይቅርታ አድርጊልሻለሁ። እንደዚህ ስለሆንሽ እኮ አይደለም። እኔ አንቺን አልተቀየምኩሽም። በቃ አንቺ የራስሽ የሆነ ምክንያት ይኖርሻል ብዬ ተስፋ አደርጋለሁ። ጥፋተኛ አታድርጊው። አሁንም ቢሆን በቃ እኔ ሁሉም ነገር አልቋል። ያው ስራ እዚህ ጋር እኔና እሱን የሆነ ነገር ለማድረግ ምናምን ከሆነ የመጣሽው አልቋል። የኔ ነገር ነው። እውነት ከልብሽ ተጸጽተሽ ከሆነ እውነት ከልብሽ ተሰምቶሽ ከሆነ እኔ ይቅርታ አደርግልሻለሁ። ችግር የለብኝም። ከልብሽ ከሆነ የምር አዝነሽ ከሆነ ይቅርታ መጠየቅ ካለብሽ ካሌብን ይቅርታ ጠይቂ። እሱ ጋር ያለሽን ህይወት ለማስተካከል ሞክሪ። እኔን ግን ተው ከቻላችሁ። እኔ ነኝ ያጠፋሁት። በቃ ተገፋፍቼ ውሸትን ውሸት እየተካ በየቀኑ በቃ ራሴን ማላስበው በቃ እንትን ውስጥ ገብቼ ያገኘሁት እኔ ነኝ። ስለዚህ ይሄ ነገር እኔና እኔን ነው የሚመለከተው። ውሸት ቆየም ዘገየም ምን አለ መውጣቱ አይቀርም። ቀድመሽ ያንን ሁሉ ነገር ብትናገሪ ነው አሁን እዚህ ላንደርስ እንችል ነበረ። አዎ ልክ ሰላም ናችሁ? እንዴት ናችሁ? ሌላ ድራማ እየሰራሽ እኔ እኮ ተጸጽተሽ ይቅርታ ያልሽ ነበር የመሰለኝ። እሱን ለመጥራት ነው አይደለም? ሄዱ እንደዛ አይደለም። ተረጋጊ። አንቺ ባሰብሽ መንገድ ለማንኛውም እኔ አሁን እዚህ መቆየትም አልፈልግም። ይቅርታ ላልሽኝ ተጸጽተሽ ከልብሽ ከሆነ ይቅርታ አድርጌልሻለሁ። ሌላ ነገር ግን አልፈልግም። ይቅርታ ላይ ነው አክሽሪ የቆይ ስልክም አታነሽልኝም። ስለወረደሽ አንተ ጋር መጨቃጨቅ አልፈልግም። ልታወሪኝም ብዙ ፈቃደኛ አይደለም። እሺ እጄ ልቀቀኝ እኮ አንዴ ቢያንስ ታወሪኝ ነገር ከሌለ ልሄድ ነው። ካንተ ጋር ማውራት አልፈልግም። ካንተ ጋር የሚያገናኝ ነገር እንዲኖርም አልፈልግም። ከዚህ በፊትም ተናግሬያለሁ። ከዚህ በኋላ አጠገቤ እንዳትደርስ። ምታወሪ ነገር ከሌለ ፍቅር አይገባሽም እንዴ? አይገባኝም። ቆይ አንዴ ተረጋጋ። አንቺ እኮ ነሽ ስለ ፍቅር ያስተማርሽ። አይገባኝም። አይገባኝም። የማይገባው ሰው ጋር አይገባኝም። ያብስራ ምታወሪ ነገር ከሌለ ልሄድ ነው። እሺ አንዴ 5 ደቂቃ እሱንም የጠራሁት አብራችሁ እኮ። እሺ ምንድነው ከኔ ያለውን እውነት እንድትሰሙ ነው። እስካሁን ድረስ እኔ ነኝ ይሄ ሁላ ነገር እንዲፈጠር በመሀላችሁ ያለውን ነገር እስኪ እንዲፈጠር ያደረኩት እኔ ነኝ። በእኔ ምክንያት ነው የካሌብን ቀለበት መቀበል ያቃተሽ። በእኔ ምክንያት ነው ያን ሁላ ቀን ስትጣሉ ስትጨቃጨቁ ብዙ ከባድ ቀን ስታሳልፉ የነበረው። ገብቼ ብዙ ከባድ ቀን ስታሳልፉ ያደረኳችሁ እኔ ነኝ። በእኔ ምክንያት ነው። እናንተ በጣም ተጎድታችኋል። ግን ከዛም በላይ ደግሞ እኔም በመሀል የተጎዳሁት ብዙ ቀን አለ። እኔ ነኝ ሰላም እንቅልፍ ደግሞ መሀል ላይ መተኛ። እናንተ ተበዳዮች ናቸው። እኔ በዳይ እንደመሆኔ ደግሞ ብዙ ከባድ ቀን አሳልፌያለሁ። እንቅልፍ መተኛት እስኪያቅተኝ ድረስ፣ አብሶ ደግሞ ሰሞኑን መቆጣጠር እስከማልችል ድረስ፣ ስሜቴ ከራሴ ውጭ እስኪሆን ድረስ በቃ ራሴ ሊፈነዳ ነው። ይሄን ነገር ይዤ ከዚህ በላይ መቀጠል አልችልም። እዛ ነው ሁለታችሁን ጠርቼ እዚህ ጋር ላናገራችሁ የመጣሁት። ኤደን ተረጋጊና በቃ አሁን ያለውን ነገር ከካሌብ ጋር እንድትሰሚ ብቻ ነው የምፈልገው። ካሌብን እንዳትወቅሹ። በቃ ከዚህ በኋላ እሱ ጥፋተኛ አይደለም። መውቀስም ካለብሽ ጥፋተኛ ማድረግ ካለብሽ እኔ ነኝ። በቃ እኔን ውቀሽ። እኔ ሁላችሁም አንቺም እሱም ጥፋተኛ ሆናችሁ አልሆናችሁ አያገባኝም። ከህይወት ይውጡልኝ። እሺ ሄደን ይኸውልህ ካሌብ በቃ ውሸትን ወልዶ ብዙ ቀን አሳልፈናል። ኤደን እንድታጣ አድርጌሃለሁ። በቃ እኔ በፊት ፍቅሬ እንዲመለስ ከማሰብ የተነሳ ነው እንጂ ይሄ ሁላ ነገር ይከሰታል ብዬም አልነበረ። ይኸውልህ ብዙ ቀን አሳልፈናል። ውሸትን ወልዶ ዛሬ ላይ ደርሰናል። በቃ ሁሉም ውሸት፣ የሁሉም ነገር መጀመሪያው ፈጣሪው እኔ ነኝ። ይሄ ደግሞ አንተን ለማግኘት ያደረኩት ነገር ነው። እዚህ ላይ እንደርሳለን ብዬ ሁሉ አላሰብኩም። ምንድነው የምታወሪው? የምን ውሸት? ልጁ አንተ አይደለም ካሌብ። ይሄ ሁላ ነገር አንተን ለማግኘት ነው የተጠቀምኩት። በቃ ዛሬ ላይ እንደርሳለን ብዬ ስላላሰብኩኝ ነው።
በመጨረሻም እውነቱን ተናገርሽ። እኔ ሁሉም ነገር አቅ ነበር። እኔ አንቺ እንደገና ውሸታም ሆነሽ እኔን ውሸታም ለማስባል ነው የሞከርሽ። አንተም ደግሞ ከአንዴም 2-3 ደጋግሜ ነግሬ ነበር። እሷን አምነን እኔን ውሸታም ነው ያደረከው። ስለዚህ እጅህን ነው ያገኘው። እኔ አሁን እዚህ ጋር ላንተ ላዝንልህ አልችልም። ኤዱ እባክሽ ተይ፣ እንደዚህ አትበይ። በቃ ሁሉም ነገር የኔ ጥፋት ነው። ተናገርኩ እኮ ይሄን ሁሉ ነገር። አሁን እንደዚህ መሆን ምንም ያመጣው ነገር የለም። እባክህ እንደዚህ አትሁን። በቃ አታርግልኝ እባክህ፣ እባክህን አናግረኝ እንጂ ወሬ ከምትሄድ አናግረኝ እንጂ። አሁን እንደዚህ አትሁን እኮ። አሁን እንደዚህ ስለሆንሽ እኮ የሚቀየር ነገር የለም አይደለም። ስለዚህ ተረጋጊ፣ ተነሺ። ካሌብ በጣም ተጎድቷል። በጣም ነው የጎዳሁት። ይሄን ቀን እንደሚመጣ ማሰብ ነበረብሽ ከመጀመሪያው። ግን አሁን የሆነው ሆኗል። እንደዚህ ሆነሽ የምትቀይረው ነገር የለም። በቻልሽው መጠን እንደውም ነገሮችን ለማስተካከል ነው መሞከር ያለብሽ አይመስልሽም? በእውነት በጣም ጥሩ ሰው ነሽ አንቺ። ማለት ይሄን ያህልም ትረጅኛለሽ። እኔ ለመጉዳት ወይ ከኔ ጋር ሌላ ችግር ኑሮብሽ አላረግሽውም። በቃ ለራሽ ለፍቅር ብለሽ ነው ያደረግሽው። አሁንም ቢሆን ማድረግ ያለብሽ ምን እንደሆነ ታውቂያለሽ። እኔ ካሌብ ጋር ያለኝ ነገር ጨርሻለሁ። ከካሌብ ጋር ምንም ነገር አይኖረኝም። ስለዚህ ቢያንስ እስካሁን የለፋሽበትን ውሸት፣ እስከዛሬ እንደዚህ ያነባሽበትን ነገር አስተካከለሽ ከሱ ጋር የምትሆኝበትን መንገድ አስተካክል። የምሬን ነው። ይሄን ነው የምልሽ። ይኸውልሽ ሄዱ፣ አንቺ በጣም ጥሩ ሰው ነሽ። ከራስሽ አልፈሽ ለሰው እያሰብሽ ነው አሁን የተገኘሽው። እኔ ይሄንን ነገር ለማስተካከል ነው እንጂ ከዚህ በኋላ ከካሌብ ጋር ምንም አይነት ተስፋ ኑሮኝ አይደለም ይሄንን የነገርኳት። እንግዲህ ጊዜሽን አታባክኝ። እኔና ካሌብ ምንም ነገር አይኖረንም። ይኸውልሽ ሄዱ፣ በቃ ይቅርታ አድርጊልሻለሁ ካልሽኝ አይቀር እሱ ላይ ቂም አትያዥበት። ተነሽ። ለማንኛውም አሁን እንደዚህ የሆንሽ የራስሽን አትጉጂ። የምትጎጂ አንቺ ነሽ። ይሄን ቪዲዮ የሚያዩ በጣም ብዙ ቤተሰቦች አሉ። ለኔ ማሰብ ያለብሽ ስለ ቤተሰቦች ነው። ያብስራ ስለ ቤተሰቦች አስቢ። ስላሳደጉሽ ቤተሰቦች ተጨነቂ። ቢያንስ ይሄን ቪዲዮ ያዩታል። ዋሽተሻል፣ ብዙ ስህተት ሰርተሻል፣ በጣም ብዙ ስህተቶች ሰርተሻል፣ በጣም ብዙ ጎርተሻል። ግን ደግሞ መጸጸትና ይቅርታ መጠየቅ ትልቅ ነገር ነው በጣም። ስለዚህ በቻልሽው መጠን ራስሽን ጠብቂ፣ ነገሮችን ለማስተካከል ሞክሪ። ካሌብን ይቅርታ በይው። ስላልተረጋጋ ነው ጥሎሽ ሄደ፣ ስለደነገጠ ነው ጥሎሽ ሄደ። የነገርሽው ነገር በጣም ከባድ ነው። እዚህ ጋር እኮ አስፈላጊው ነገር የኔ ይቅር መባባል አይደለም። እናንተ ይቅር ተባባሉ። በቃ ይሄንን ነው የምፈልገው። እንግዲህ እኔ ከዚህ በላይ ምንም ምልሽ ነገር የለም። ማግዝሽ ነገር ካለ፣ ምረዳሽ ነገር ካለ፣ እንደ ጓደኛ አማራት የምትፈልጊው ሰው ካለ አለው፣ ከጎንሽ ነኝ። ከዛ ውጭ ግን እኔ ከዚህ በኋላ በካሌብ ጉዳይ ምናምን ህይወቴ ላይ ድጋሚ ባትመጪ ባትረብሽኝ ደስ ይለኛል። የምር እንደ ጓደኛ ግን ምረዳሽ ነገር ኖሮ እኔ ከጎንሽ ነኝ። በቃ አብስራ በእናትሽ እኔ አብስራ በቃ በጣም ብዙ ችግር ያሳለፍኩ ሰው ነኝ። አሁን ነገሮችን መቋቋም አልችልም እኮ። እሺ ወቀስኩሽ፣ ግን ደግሞ ምንም ባያደርግ ራሱ እኔ ከሱ ጋር መሆን አልፈልግም። ከዚህ በኋላ ከሱ ጋር መቀጠል አልችልም። በቃ ሁሉም ጥፋት እኮ በእኔ ነው የተነሳው። ለምን እንደዚህ ትያለሽ? እኮ ለማንኛውም አሁን መረጋጋት አለብሽ። እባክሽ እዚህ ጋር ያለውን ነገር በቃ ግልጽ አድርጊልኝ እባክሽ። ይቅር እንደምትዩና አብራችሁ ሁሉን ነገር እኔ አልቀየመውም። እኔ አሁን ደግሜ እኮ ልንገርሽ፣ ይቅርታ አድርጌለታለሁ። ችግር የለውም። ግን በምንም ተአምር እኔ እና እሱ አብረን ልንሆን አንችልም። በቃ ይሄን ነው የምልሽ። ምክንያቱም እኮ እኔ ነበርኩኝ። በቃ ሁሉንም ነገር እኔ ምክንያቱ አንቺ አይደለሽም። በቃ እሱ በጣም ራስ ወዳድ ሰው ስለሆነ የራሱን ጥቅም ብቻ ራስ ወዳድ ባይሆን ኑሮ እኔን ጥሎ አንቺ ጋር አይመጣም ነበር ከመጀመሪያው። አንቺ ስታየው ደግሞ አንቺን ጥሎ እኔ ጋር አይመጣም ነበር። ይሄ ልጅ ነገ ደግሞ ሌላ ሴት ስትመጣ ጥሎኝ ይሄዳል። ገብቶሻል? ስለዚህ እኔ መጎዳት አልፈልግም። እንዴ እኔ በጣም ብዙ የሚወዱኝ ቤተሰቦች አሉኝ። መኖር እፈልጋለሁ። እንደዚህ አትበይ። አሁን ተረጋጊ። አሁን ስለኛ ጉዳይ ማውራት አቁሚ። ተረጋጊ። እንሂድ። ትንሽ አርፈሽ ወደ ቤት ትሄጃለሽ። አይደለም ኤዱ፣ መጀመሪያ ይኸውልሽ በቤተሰብን ፊት ነው ይቅርታ እያልኩሽ ያለሁት እኮ። ይቅርታሽን ተቀበልኩሽ እኮ። ምንድን ነው የምትፈልጊው? ስለሌላ ጉዳይ ሌላ ቀን እናወራለን አይሻልም? አሁን እንሂድ። ባይተዋሮኛለሁ ሆደ ባሻ ከጭንቅ የሚያወጣኝ አጣሁ መሸሻ። እምባ ብቻ ነው የኔስ ጓደኛ የማይለየው ስሄድ ስተኛ አልለይም አለኝ።